ለኮመንት ለላይክ ለሼር ለሰብስክራይብ ምንድነው ጥቅም ያለው? ስለ ዩቲዩብ ልናወራ ነው ዛሬ ማለት ነው። ሪሲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ደግሞ ኮመንት ስር እያስቀመጣችሁ ተከታተሉኝ ማለት ነው። ዛሬ የመጣሁበት ሪስ 4 ነገር ይዤ ነው። ላይክ ጥቅሙ ምንድነው? ሰብስክራይብ ጥቅሙ ምንድነው? ሼር ጥቅሙ ምንድነው? ኮመንትስ ጥቅሙ ምንድነው የሚለው ነው። እኛ አዳዲስ ስለሆን መሰለኝ ብዙ ጊዜ ላይክ ዘለን ኮመንት እንጽፋለን። ሀታ አይደለም ቪዲዮ ስር ላይቭ ራሱ መጥተው አንዳንድ ልጆች ላይክ ማያደርጉ ልጆች አሉ። ለምንድን ነው ወላሂ ግራ እስከሚገባኝ ድረስ እኮ ነው። ምንድነው ችግሩ? ላይክ አድርጋችሁ ለዛ ሰው ለሄዳችሁለት አላማ ለምንድን ነው አንድን ሰው ሳፖርት ልታደርጉ ከሄዳችሁ ለማገዝ ከሆነ ጠይብ ለምንድን ነው ያንን ነገር ግዴታችሁንና መብታችሁን ማትወጡት? እናንተ ከ18 ዓመት በላይ ሁላችንም አይደል እንዴ? ህፃን የለም። ስለዚህ ምንድነው ችግሩ ነው። እኔ እኮ ግራ ገባኝ፣ ወላሂ ግራ ገባኝ። አንዳንዴ ሳትፈልጉ ወረኛ ትሆናላችሁ፣ ሳትፈልጉ ተናጋሪ ትሆናላችሁ፣ ሳትፈልጉ ደግሞ ሰው እንዲታዘባችሁ ትሆናላችሁ። ምክንያቱም የሚያናግራችሁ ነገር ስላለ አንዳንድ ልጆች በግዴለሽነት የሚሰሩ ልጆች አሉ። እዚህ ጋር የመጣ ነው ወላሂ ወብላሂ አንድ ቀን ሶሻል ሚዲያ እወጣለሁ ብዬ አስቤም አልሜም አላውቅም። ሱብሃንአላህ አላህ ብሎ ደግሞ ሶሻል ሚዲያ መጥቻለሁ ማለት ነው። ስለዚህ እኛ ይሄንን ግዴታችንና መብታችን ወይ ደግሞ ያንን ሰው ሳፖርት ልናደርገው ከሄድን ለዛ ሰው ምንድነው የሚጠቅመው ምንድነው የሚጎዳው ብለን ለምን አናስብም? በተለይ እርስ በርስ አሁን የምንዘያየር ልጆች ማለት ነው። ዩቲዩብ ጥቅሙን ያው በትንሹም ቢሆን ተገንዝበናል። አልሐምዱሊላህ አይደል እንዴ? ስለዚህ ለምንድነው ላይክ ማታደርጉ? ችግሩ ምንድነው? ወላሂ ግራ ገባኝ እኮ አሁን እኔ ችግሩ ምን እንደሆነ አላውቅም። ብዙ ልጆች ሲያማርሩ እሰማለሁኝ። እኔ ብቻ አይደለሁም። አሁን እኔ ቤት ብትሄዱ ታዘቡኝ፣ ሄዱና ኮመንቱን እና ላይኩን አመዛዝ ነው። አንዳንዴ ግራ ቢገባኝ በቃ ዝም ነው የምለው። ላይኩ ትንሽ ነው ግን ኮመንቱ ግን በጣም ብዛቱ ማሻአላህ። ግን ሁለቱም አስፈላጊ ነበረ። ግን የሚጠቅመው ምንድነው? ላይክ ነው በተለይ ማለት ነው። ላይክ ሰዎች ዘንድ እንዲደርስ ዩቲዩብ ሪኮመንድ አድርገዋል፣ ለሌሎች ሰው ሼር ያደርገዋል። በቃ የምትሰራው ቪዲዮ ጥሩ ነው፣ ለሰዎች የምትሰራው ቪዲዮ ጥሩ ስለሆነ ነው። በቃ ሰዎች ወደውት ላይክ ማለት ወድጄዋለሁ ነው አይደል እንዴ? ስለዚህ እንደዛ ሲሆን ደግሞ ዩቲዩብ ሼር አድርገዋል፣ ቪው ይጨምራል ምናምን ነገር። ግን እናንተ ሮጣችሁ ገብታችሁ ኮመንት ነው የምትጽፉት። አብዛኛው ሰው ስለ ሪሱ ራሱ አይጽፍም። ስለ ሪሱ ምንድነው ያወራችሁ ያቺ ልጅ ምንድነው ያለችው ብላችሁ እንኳን ቼክ አታደርጉም። በጣም እታዘባለሁ አንዳንዴ ወላሂ ሱብሃንአላህ። ሰው ቤት ራሱ እታዘባለሁ፣ የቤት ራሱ በቃ ምን ያ ነገር ምንድነው? አንዳንድ ልጆች የሚስቁ ልጆች ራሱ አሉ። የሆነ አሳዛኝ ነገር እንትን ብዬ ለምን ያን ሪስ ስላላዩት ወይ ደግሞ የኔን ሀሳብ ስላላዳመጡ። ያው እዚች ምድር ላይ ሁሉም ነገር ተቃራኒ ነው። የሚወደኝ ሰው እንዳለ የሚጠላኝም ሰው አለ፣ የሚጠላኝ ሰው እንዳለ ደግሞ የሚወደኝም ሰው አለ። የኔን ሀሳብ በሌላ መንገድ የሚያስብም አለ፣ የኔን ሀሳብ ደግሞ በሌላ በቃ አለ አይደል? እኔ ባወራሁት ልክ የሚረዳኝ ሰው አለ፣ ማይረዳኝም ሰው አለ፣ የሚቀበለኝም አለ። ሁሉም ሰው የኔን ሀሳብ ይደግፍ የሚል እንትን የለኝም። ግን ያ ነገር ባይመቻችሁ ራሱ ማለት ነው ለዛ ሰው ይጠቅመዋል በቃ ብላችሁ ላይክ አድርጉ። በቃ ላይክ ምንም አይከፈልበት፣ ብረት ከፍሉበት ምናምን። እስቲ እርስ በርሳችንን ተደጋግፈን፣ ይሄም ቅኝት ስላለብን ነው ባይዘው እንደዚህ ማያልፍልን ታውቃላችሁ አይደለ? እኛ ሀበሾች ማለት ነው። አሁን የውጭ ዜጎች መተው ታብታብ አደርጋሉ፣ ላይክ አደርጋሉ፣ ሳትጠይቋቸው ሰብስክራይብ አደርጋሉ። የኛን ሀበሻ ለምንኸው ማለት ነው ሄደ ሰብስክራይብ አድርገ እኔንም ያው ስለሚያስፈልገኝ ሰብስክራይብ እንኳን አድርጉ፣ ቪዲዮ አይታችሁ አድርጉ ስትሏቸው ማያደርጉና ማይመልሱላሉ፣ የሚሳደቡላሉ። ሀቂቃ ለምንድን ነው? እርስ በርሳችን እኮ ብንደጋገፍ ኖሮ ዛሬ ማሻአላህ ትልልቅ ቦታ ያሉት ልጆች እኮ
ያሳደጓቸው ያው የመዳም ቅመሞች ምናምን አይደል እንዴ? ስለዚህ እርስ በርሳችን ብንደጋገፍ ምን አለ? ኢትዮጵያ ያሉ ልጆችን ያኔ ሸበካ ኔት ስለሚያስቸግራቸው ብንደግፋቸው፣ ሳፖርት ምናደርግ ምን ችግር አለው? ያኔ ይሄን ያክል ለምንድን ነው የምንመቃኘው ሰውን? ይሄ ላይክ ለምንድን ነው ማታ አትደግፉት? ያንን ሀሳብ አይዲያው ያቺ ልጅ ያቀረበችው አይዲያ ግን ለሷ ስለሚጠቅማት ላይክ አድርጉላት በቃ። ምን ችግር አለው? ለምንድን ነው እንደዚህ የምታደርጉት? ሁሉም ቤት ነው እኮ፣ እኔ ብቻ ቤት አይደለም። ላይቭን ባታችሁ ላይክ ማታደርጉ ልጅ በቃ በግድ የለሽነት ያኔ ምን አገባኝ አይነት ነገር አንድ ሰው ለውጥ የፈለገ ሰው ምን አገባኝ የሚል እንትን ካለበት በጣም ከባድ ነው። እና እኛ የመጣ ነው እዚህ ዩቲዩብ እንደመጣ ነው ሌላ ነገር ወንድ ፍለጋ መጃጃል ሴት ፍለጋ አይደለም እኮ ሰርተን እንለወጣለን የሚል ሀሳብ ይዘን ነው አይደለ? ስለዚህ ማንም አልሐምዱሊላህ እንትን የሚል የለም ዩቲዩብ ሰፈር ማሻላ ዘረኝነት የለ ምን የለ ሁሉም ለምን አላማው ሰርቶ የመለወጥ ነገር የተሻለ ህይወቴን አስተካክላለሁ ከሰው ቤት እወጣለሁ ብለው ከመዳም ኩሽና ከዚህ ጭንቅ እንዴት ሆነን እንደምንሰራ ታውቃላችሁ። እንዴት ሆነን ተጠማምደን ማለት ነው። እኔ አንድ ቀን ቀና ብዬ ያላየሁትን ሴትዮ ቀና ብላ ማታይን ሴትዮ ነው ያጣላኝ ይሄ ዩቱብ ማለት ነው። ስለዚህ ይሄንን ዋጋ የከፈልኩለት ነገ የተሻለ ደረጃ ይደርሳለሁ። አላህ እንኳን አልፈቀደልኝም። ሴት ልጅ ወጣ ሚዲያ ላይ እንደዚህ ትስራ የሚልም ሀዲስም የለም የትም የለም። ግን እኔ አይደለም ያላን ትእዛዝ መቼ ያከበርኩ ከሀገሬ መውጣት አልችልም። አንድ በአላህና በመጨረሻው ቀን ያመነች ሴት እንኳን የሰው ሀገር ልትሄድ አይደለም በሀገሯ ርቀት መንገድ እንዳትሄድ ነው የተባለው ማለት ነው። ስለዚህ ያን አላከበርንም። ስለዚህ እስቲ ከዚህ እንኳን ከአጅነቢ ቤት ከሰው ሀገር እንኳን ወደ ሀገራችን እንግባና በትንሹም እንኳን ቢሆን እንከፈል ብለን እንለወጥ ብለን ነው ወደ ሶሻል ሚዲያ የመጣ ነው። በጣም ብዙ ሰዎችን ሪቀናል፣ ብዙ ከቤተሰብ ተራሪቀናል። ወላሂ ሰው አላና እንትናንልም በፊት በጣም ብዙ ግሩፕ የዲን ግሩፕ ነበረን ትተናል። ለምን ለዚህ ብለን ማለት ነው ለዱንያ ሱብሃንአላህ አላህ ይስጥ ነው። ወላሂ በጣም የሚያሳዝነኝ እሱ ነው። የሰው እንኳን ተውትና ማለት ነው። ስለዚህ ለምንድን ነው እርስ በርሳችን ተያይዘን ማናድገው? ለምንድን ነው ምቀኝነት ምን ይሰራልናል? ወላሂ ምቀኝነት ያለበት ሰው አያድግም። በቃ ቅን ሁኑ ኋላስ ምን ችግር አለው? ቅን ወይ አላህ ለዛች ልጅ ከፍ አድርጎ ቢረዝቃት ማሻአላህ በይ። አትቅኝ ቅናት እንትን እንዳይልሽ። ማንም የማንንም እንጀራ በልቶ አያውቅም። ያንቺ እንጀራ ይሻግታል እንጂ ማንም ሰው በልቶብሽ አያውቅም። አላህ መጀመሪያ ሊረዝቅሽ የፈለገው ይረዝቅሻል። ወላሁ የርዝቁ ሊመን የሻ በገይር ሂሳብ ነው። አላህ ያለ ሂሳብ ነው ለፈለገው የሚረዝቀው። ስለዚህ የኔን ርዝቅ አትበይም፣ እኔም ያንቺን ርዝቅ አልበላም። በቃ እርስ በርሳችሁ ቅን ሁኑ ኋላስ። አንዳንዶቹማ ታላግጣላችሁ። ሰው ቤት ሄዳችሁ በአንድ ስልክ 3 ቤት አለው ትላላችሁ። ለዛ ሰው ወይ ሰዓትም ያኔ እኛ እንኳን ችግር የለብንም። ሞኒ ለሆነው ችግር የለብንም። እንኳን ሰዓት ለሚፈልጉ ልጆች በጣም ትጎዳላችሁ። እንደዚህ አትሆኑ። ተው። ከኢትዮጵያ ተነስተው እንኳን ላይቭ ገብተው እኛን እየዘየሩ ያሉ ልጆች አሉ። ወላሂ ሱብሃንአላህ። ለምን ቅንነት ጎሎናል? ቅንነት የለንም። ጥቅም ብቻ እኔ ብቻ ልብልጥ፣ እኔ ብቻ ልደግ፣ እኔ ብቻ እንትን ልበል እያልን እርስ በርሳችን እንትን ብለናል። ስለዚህ የላይክ እና የኮሜንት የሰብስክራይብ የሼር ደግሞ ሰዎች ዘንድ ሊደርስ ሌላው እኔ ቤት የሌለው ሰው ሌላ ጋር ያለው ሰው ደግሞ አንቺ ጋር ያለው ሰው ደግሞ እኔ ጋር ይመጣል በአንቺ ፖስት አይቶ ማለት ነው። ስለዚህ እንደዚህ ብንተባበር በጣም ብዙ ደረጃ እንደርስ ነበር። ግን የለም ቅን አይደለንም። ቅንነት ጎሎናል ነው የምላችሁ። ገባችሁ አይደል? ለዛ ነው እኛ ቪዲዮአችን ማይታየው፣ ሼር የለውም፣ ላይክ የለውም። ታዲያ እንዴት አድርጎ ነው ዩቲዩብ ሪኮመንድ የሚያደርገው? አላያችሁም እንዴ? በአንድ 25 ሚኒት እንኳን 10K የሚታይላቸው እኮ ወሬ ስለሚያቀርቡ፣ ፕራንክም ስለሚያቀርቡ፣ በትዳራቸው ስለሚያማርቱ ወሬ ነው የሚፈልገው። እኛ ሰው ደግሞ እንደዚህ ጥሩ ነገር የሚሰራ ወይ ደግሞ ለሰው ይጠቅማል ብሎ የሚያቀርብ ነገር እኮ አያዳምጡትም ሁላ። ስለዚህ እንዴት አድርጎ ዩቲዩብ ሼር አድርግልናል ነው። እኛ ቅን ካልሆነ እኛ እንትን ካላለው እንዴት እንትን ይሆናል? ስለዚህ በጣም ከባድ ነው ወላሂ። ቅንነት ያንሰናል ነው የምላችሁ። ቅንነት ያንሰናል። ተው ቅን እንሁን፣ ጥሩ ደረጃ እንደርሳለን። ወላሂ አላህ ከቅኖች ከጥሩ ልቦች ነው ያለው፣ ከሸረኞች ከምቀኞች አይደለም። ምቀኝነት ረሱል ሰለላሁ ዐለይሂ ወሰለም ጥሩ እንትን እንጨትን
እሳት በልቶት አመድ እንደሚያደርገው ሁሉ ጥሩም ስራ ማለት ነው ምቀኝነት እንደዚህ አመድ ያደርገዋል ብለዋል። ሱብሃንአላህ አላህ ይጠብቀን። ወላሂ ምቀኝነት እርስ በርሳችን አትቀናኑ፣ አትጠላሉ፣ ወንድም ወንድሙ ላይ ጥላ አይመቃኘው ብለውናል ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ ይጠብቀን። እኔ አልሐምዱሊላህ ምቀኝነት አንስቶልኛል። ሌላ ነገር ሊኖርብኝ ይችላል እንጂ ምቀኝነት አበደን አልሐምዱሊላህ ረብል ዓለሚን። እኔ ሰው ቢያልፍለት በላቡ ነው በቃ በድካሙ ነው ለፍቶ ነው ያ ሰው ያገኘው እኮ ቁጭ ብሎ እኮ አይደለም። ማንም ሰው ሲለወጥ ስታይ ማሻአላህ ይጨምርል በሉት። ይምርል። ለምን ያ ሰው ለፍቶ ነው ያመጣው ዘርፎ ምናምን አይደለም። እና እኔ በጣም ብዙ ሰው እየታዘብኩ ነው። በጣም ግን ያው ከተናገርነው ልክ ታዝበን ዝም ነው። በጣም ብዙ ነገር አለ እርስ በርሳችንም ማለት ነው። ስለዚህ ሁላችንም አላማችን ምንድነው? ሰርቶ ለመለወጥ ነው። ስለዚህ ለምንድነው ላይክ ማናደርገው ነው? ይሄ እኮ ግራ ግብት እስከሚለኝ ድረስ አንዳንዶቹማ ያሾፋል። እያሾፉ ነው እኮ ያውቃለሁኝ። አታሾፉ፣ ወላሂ አታሽማጥጡ። ያ ሰው እኮ መናገር አቅቶት ምናምን እኮ አይደለም። ግን ከመናገር ይልቅ ያው ዝምታ ለመረጠበት ያው ዝምታ በጣም ብዙ ነገርን ስለሚያስወግድ ነው። ስለዚህ መቻቻል የሚለውን ስለሚያስወግዱ እንጂ እነዛ ሰዎች እኛ የምናሾፍባቸው ሰዎች ቤታቸውንም ሄደን ምናላግጥ እዚህም አለው እዛም አለው በአንድ ስልክ 3 ቤት 4 ቤት አለው የምትሉ ልጆች ተው። ሀቅ ነው። ለምን ሰው እኮ ስራውን ትቶ ቤተሰብ የሚያናግረውን ትቶ ዲኑን ቅራቱን ትቶ ነው ለሶሻል ሚዲያ የሰጠው። ወላሂ ይሄ ጊዜ ውድ ነው። አላህ በጊዜያችን ጠይቀናል ወይ ጠይቀናል። እያንዳንድ ሺ እኔም እጠይቃለሁ በጊዜ ምን አደረግሽበት በሰጠውሽ ጊዜ ነው የሚለኝ አላህ ማለት ነው። የሰው ልጅ 4 ነገር ሳይጠይቅ ንቅንቅ አይልም የውመል ቂያማ ተብሏል። ጊዜውን፣ ብሩን፣ እውቀቱን፣ ወጣትነቱን ማለት ነው። ሀብቱን እስከ የተመጣኸው እውቀትህንስ ምን አደረክበት የሰጠኸው እውቀት እያለ አላህ ሱብሃነሁ ወተዓላ ይጠይቀናል እያንዳንዳችን። ስለዚህ ያመጣነውንም የምናመጣውንም ነገር አጭበርብረን እንደዚህ እንትን ብለን የምናደርገው ነገርም አይጠቅመንም። ስለዚህ አላህ ሱብሃነሁ ወተዓላ ትክክለኛ የአላህ ባሪያ ያድርገን፣ በሀቅ የምንሰራ ሰዎች አላህ ያድርገን። ከባድ ነው በጣም ብዙ ታዝቤያለሁ እኔ ራሱ ማለት ነው። ሰው ያለ ጥቅም አይወዳችሁም እዚህ ምድር ላይ። ምናልባት እናታችሁ ያለ ጥቅም ትወዳችኋለች፣ ምክንያቱም ልጇ ስለሆናችሁ ያኔ እናት ናትና። ስለዚህ ሌላው ሰው ግን ጥቅም ስትሰጠው ነው። ያለ ጥቅም ማንም አይወድህም። ስለዚህ እርስ በርሳችን ተደጋግፈን ጥሩ ደረጃ እንድረስ ተው፣ እናድጋለን። እርግጠኛ ነኝ እኛ ብንተባበር በጣም ብዙ ነገር እንሰራለን። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው የሚባለው አይደል? እኛ እርስ በርሳችን ብንደጋገፍ ኖሮ ቪዲዮ ሲዘየር ላይቭ ካልሄዱ ልጆች ቪዲዮ ሲለቁ ሄዱና ዘይሯቸው። ላይቭ አልገቡም አይደል? ሀላስ እናንተን ሄደው ላይቭ ዘይሯቸው አይደል? ለምንድን ነው ግን? በጣም ነው እኔ እየታዘብኩ ያለሁት። በጣም ብዙ ነገር ነው የምታዘበው። ግን እዛም አለው እዚህም አለው ማትበሉ፣ በጣም አታላግጡ። ማላገጥ ያው በራሳችሁ ላይ ነው የምታላግጡት። ለምን ያ የሚጎዳችሁ ክፉ ስራ ራሳችሁ ነው እንጂ ያን ሰው ምንም አትጎዱትም። ለዛ ሰው ደግሞ አላህ ሱብሃነሁ ወተዓላ ትክክለኛ የሚሰሩ ሀቀኛ ሰዎች ይሰጣቸዋል ማለት ነው። ስለዚህ አታላግጡ። ፕሊስ 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 ብያለሁ። እኔ በጣም ብዙ ልጆችን እየታዘብኩ ነው፣ ግን ዝምታን መርጬ ነው። በርቱ። አሁንም ላይክ አድርጉ። ወሰላሙ አለይኩም።